የዜና ዝግጅት ልክ በሁለት ሰዓት ይጀምራል። ስለዚህም በሁለት ሰዓት ጠብቁ። የዕለቱ ዋና ዜና እስራኤል በሐማስ ላይና በሊባኖስ የምትወስደውን እርምጃ እንደቀጠለች ነው። የሐማስ ሽብር ፈጣሪዎችም እየተደመሰሱ ነው። ሌላ ትልቁ ዜና ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዚደንት ዶናልድ ትራምፕ ትላንት በዋሽንግተን በዋይት ሃውስ ቤተ መንግስት ተገናኝተው ተነጋግረዋል። ዶናልድ ትራምፕ የአሜሪካው ፕሬዚደንት ለመጀመሪያ ጊዜም ከኢራን ጋር የፊታችን ቅዳሜ ድርድር እንደሚደረግ አስታውቋል። ቀጥተኛ ድርድር። ኢራን ግን ቀጥተኛ አይደለም እያለች ነው። ግን በመጨረሻ ላይ መፍትሄው ብለዋል። ከድርድሩ በኋላ ኢራን ትጥቋን መፍታት አለባት። ከኒኩሌር የጦር መሳሪያ፣ ከተመዘግዛጊ ሚሳይሎች፣ መካከለኛው ምስራቅና ፋርስ ባህረ ሰላጤ ማወናበዷን ማቆም አለባት ብለዋል። እነዚህና ሌሎችን ክቡራትና ክቡራን ተመልካቾቻችን ልክ በሁለት ሰዓት ጠብቁን። ሼር፣ ሰብስክራይብ እና ላይክ ማድረጋችሁን ምንጊዜም እንዳዘነጉ